ሰው አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀር። ሁሉንም በድምዳሜ ደረጃ ነው የተናገረችውና እንዴት የሚሉ ብዙ ቅሬታዎች እየመጡ ነው። እናት የምታሳድገው ልጅ ጋጠ ወጥ ነው አላልኩም። ከዚች ልጅ ጤናማ ነገር አይወጣም ብለሽ የምታምኚ ከሆነ የተናገርኩትን ነገር ኮንቴክስት ምናምን አታይም። በቃ ድሮም እንዲናት ብለሽ ነው አክሴፕት አድርገሽ የምትቀጥይ። ተገዳ የተደፈረች ምናልባትም ስለ አባቱ መናገር ማትችል ግን ልጇን ለቁም ነገር ያበቃች እሷ ነች የተሰደበችው። ሆን ተብሎ የተለጠጠበት ሌላኛው ሲናሪዮ እኔ ለረጅም ዓመታት ፌሚኒዝምን ስቃወም ነበር። አንዳንድ ይሄንን በጣም ጽንፍ እያሳያዙ ያሉትም ሰዎች ፌሚኒስቶች ናቸው። እናቶች የማይገባን የአባትነት ሚና ሲወጡ ነበረ። የማ ፎልት ነው? የአባት ፎልት ነው። ሴት ልጅ መማር የለባትም የሚለው በአራት ነጥብ የተደመደመ በሚመስል መልኩ እንዴት የሚሉ ቅሬታዎችን በጣም አስተናግዷል። እኔ እንጃ እኔ በጣም ድናይ ለምን እንደምናደርግ አላውቅም። ስንማር ልጅ እያለን ቤት ውስጥ ምንድን ነው የሚነገረን? ካልተማርሽ እንዲትሆኛለሽ፣ ካልተማርሽ እንዲትሆኛለሽ፣ ካልተማርሽ እንዲትሆኛለሽ አልተባልንም? አትማሩ፣ በተማራችሁ ቁጥር ሁላችሁም አመፀኛ ትሆናላችሁ የሚባል ሀሳብ የለኝም። የዛሬ የፕሮግራማችን አጋር ስፖንሰር አርኪ ሪሚት የተሰኘ አዲስ አፕሊኬሽን ነው። በዓለም እየደረሰ አይደል? ወዳጆቹን እንዴት አድርጌ ላስደስታቸው ብለው እያሰቡ ከሆነ ከልብ የሆኑ ስጦታዎችን ከልብ ለማድረስ እኛለን እያሉ ነው። አፕሊኬሽኑን አሁኑኑ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ ስጦታዎችን፣ ገንዘቦችን እንዲሁም ለበጎ አድራጎት ድርጅቶች መላክ ይችላሉ። የሚላኩ ገንዘቦችም ወደ ተቀባዩ በኢትዮጵያ ንግድ ባንክ ሂሳብ ገቢ ይደረጋሉ። አርኪ ሪሚት ከወዲሁ መልካም በዓል ይሎታል። ወለለለለለለለለ ያለ የተመቸ የደስታ ስሜት ይዞላችሁ ከች ብሏል። አርኪ ሪሚት ዲያስፖራ ለሆናችሁ ወይም ደግሞ ዘመድ ላላችሁ ያታካቹ መንገድ እዳው ገብስ ሆኗል። በአርኪ ሪሚት በላቀ የቴክስት ፍጥነት ከየትኛውም የዓለም ክፍል ቪዛና ማስተር ካርድ በመጠቀም የአሜሪካ ዶላር፣ የካናዳ ዶላር፣ ፓውንድ፣ ዩሮ፣ ድርሃም እንዲሁም የተለያዩ ሀገር ከረንሲዎችን ሊልኩበት ይቻለዎታል። ምን ይሄ ብቻ! በአርኪ ሪሚት ለበጎ አድራጎት ድርጅቶች ከመለገስ የልደት ስጦታ፣ የበዓል ልዩ ገጸ በረከት ከመላክ በተጨማሪ የሚላከው የግድ ገንዘብ መሆን የለበትም። አሁኑኑ አፕሊኬሽኑን ከፕሌይ ስቶር እና አፕ ስቶር በማውረድ ለወዳጆቹ ይላኩላቸው። በነገራችን ላይ የሚላኩ ገንዘቦች በቀጥታ ወደ ኢትዮጵያ ንግድ ባንክ ሂሳብ ገቢ ይደረጋሉ። አርኪ ሪሚት። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምናላችሁ። መሰረት በዙ ነኝ። ከሰሞኑ በሌላኛው ቻናላችን በሸገር ኢንፎ ፕላስ ላይ በእንግድነት ተገኝታ በተለይ ደግሞ በትውልዱ መካከል ስላለ ክፍተት፣ የባህሪ ጉድለትና ማህበራዊ ሚዲያ እያመጣ ስላለው ተጽዕኖ ከጋዜጠኛ ሄኖክ አለማየሁ ጋር ቆይታ ያደረገችው ቲጂ ፐርስፔክቲቭ ከሰሞኑ ከፍተኛ መነጋገሪያ ሆና መሰንበቷ ይታወሳል። እንግዲህ ባቀረበችው ወይም ደግሞ ባነሳችው ሀሳብ ብዙዎች ቅሬታቸውን ወይም ደግሞ ተቆርጦ በወጡ ቪዲዮዎች መከፋታቸውን በተለያየ መልኩ እየገለጹ ነው። በድጋሚ በሸገር ኢንፎ ላይ እንግዳ አድርገናት ምንድን ነው የተፈጠረው? ለመግለጽ የፈለግሽው ምንድን ነበር? ይህንንስ ከፍተኛ መነጋገሪያ ሆኖ የተለያዩ አስተያየቶችና የሪያክሽን ቪዲዮዎች እየተሰሩ ስላሉበት ጉዳይ ምን ትያለሽ ልንል ስቱዲዮ ጋብዘናታል። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ምናልባት አዲስ ለሆናችሁ ምን ብላ ነው ምን ተናግራ ነው ለሚለው ሙሉ ሀሳቧን ወይም ደግሞ የነበረውን ቆይታ ለመረዳት ለምትሹ አስተያየት መስጫው ላይ የቪዲዮውን ሊንክ ፒን አድርገን እናስቀምጥላችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ባለፈው ተላልፈን ነበር፣ ዛሬ አገኘሁሽ። አይ ነው ራይት። እንዴት ነሽ? አመሰግናለሁ። ደህና ነኝ። ሁሉ መልካም። ደህና ነኝ። ሰሞኑን ለቀናት ገባ ሲባል አንቺ ሆነሻል። ብዙዎችም ተከፍተው ቪዲዮ ሰርተዋል። አንዳንዶች ልክ ነው ያነሳቸው ሀሳብ ክፍተት አለ በወላጅ ወይም ደግሞ በቤተሰብ
ዙሪያ ባለ ክፍተት አሁን ላይ ብዙ ተጽዕኖ ያመጣ ነገሮች አሉ የሚለውን የደገፉ ሀሳብ ይሰጣሉ። ግን አብዛኛው መከፋታቸውን ገልጸዋል። በተለይ ሴት ልጅ መማር የለባትም፣ አባት የሌለበት ቤት ጋጠወጥነት መስፈኑ አይቀርም የሚለው ሁሉንም በድምዳሜ ደረጃ ነው የተናገረችውና እንዴት የሚሉ ብዙ ቅሬታዎች እየመጡ ነው። ይህንን እንዴት ነበር ልታስረጂ የፈለግሽው? ይሄ ቃል በቃል ሰዎቹ ያሉት ነገር ያንቺ ሀሳብ ወይም ደግሞ ሙሉን ተረድተውኛል ነው የምትዩ? እንዴት ነው? ያው ሙሉን በፍጹም አልተረዱኝም። ያልተረዱበት ምክንያት ደግሞ መልሰን መላልሰን ዋናው ቪዲዮ ላይ ስንሄድ ያለው ቪው እንደው ትላንትና ማታ ይሻላል እንጂ 2000 1600 ነውና ሰው ይሄን ሁሉ ሀሳብ ሲያሰራጭ የሰውን ሀሳብ ሪፖስት ሲያደርግ ወይ የሰዎችን ሀሳብ ሲያጋራ ዋናው ሪሶርሱ ላይ ያለው ነገር ዋናው መጀመሪያ ፕራይመሪ ሶርስ ላይ ያለው ነገር ምን ይላል የሚለውን ነገር ቢያገናዝቡ ደስ ይለኝ ነበር። የተናገርኩበት አውድ ምንድነው ነው ኮንቴክስቱ ምንድነው ነው። በመጀመሪያ ደረጃ የመጀመሪያ ክፍሉ የተለቀቀው ስለነበረው ስለ ቲክቶክ አዋርድ እና የተመሳሰሉ ጤናማ ያልሆኑ ነገሮች ነበር ያወራነው። ሁለተኛ ላይ ስናወራ በዚህም ሁኔታ ላይ ወይም ደግሞ ሶሻል ሚዲያ ላይ በምናየው ልክ ያልሆነ ባህሪ እንግዲህ የምንጠይቃቸው አካሎች አሉ፣ ግለሰቡ አለ፣ ቤተሰቦች አሉ። እያንዳንዱን ነገር እያነሳን ነው። ልንወቅስ ሳይሆን ተጠያቂ ልናደርግ። መቼም አንድ ልጅ የሆነ ሚስቢሄቭ ሲያደርግ ልጁ ከመሬት ያመጣው አይደለም። ቤተሰብ አለ፣ ትምህርት ቤት አለ፣ ያለፈበት ማህበረሰብ አለ እና ባህሪ ዝም ብሎ የተወለደው ባህሪ ብቻ ስለማይቀጥል ማለት ነው። የተነሳው ሀሳብ ምንድን ነው? የአባቶች ሚና ምንድን ነው ትያለሽ ነው። ምክንያቱም እኔ በጣም በተደጋጋሚ ስለ ፋዘር ፊገር አወራለሁ፣ ስለ አባትነት አወራለሁ፣ አባቶችን ወደ ቤት ስለመመለስ አወራለሁ። እንደውም ስፔሲፊካሊ ሄኖክ የጠየቀኝ ምንድን ነው አንቺና ኢዮብ በተመሳሳይ ከአባት ጋር ስላደጉና ከአባት ጋር ስላላደጉ ሰዎች አንስታችሁ ታወራላችሁ እና የአባትስ ሚና ምንድን ነው አለኝ። የአባቶችስ ሚና ምን መምሰል አለበት? እርግጥ በዚህ ጊዜ ከአባታቸውን ጋር የማይኖሩ ልጆች ሊኖሩ ይችላሉ። ግን ደግሞ አንቺ ደጋግመሽ የፋዘር ፊገርን አስፈላጊነት በተደጋጋሚ ታነሻለሽ። አንቺም ሆንሽ ኢዮብ ኃይሌ ወይም ኤስድሮስ ኃይሌም እንደዚሁ በተደጋጋሚ የሚያነሳው ሀሳብ ነውና ፋዘር ፊገር እያዩ ያላደጉ ልጆችና በዛ ውስጥ ተሰርተው የመጡ ልጆች እያሉ ብዙ ጊዜ እያነጻጸራችሁ የምታነሱት ሀሳብ ስላለ ነውና ከዚህ አንጻር የፋዘር ፊገርን አስፈላጊነትስ እንዴት ልንበይን እንችላለን? ስለ እናት አላወራ፣ ስለ አባት ነው የጠየቀኝ አይደል? ምንድን ያልኩት ከዚህ በፊት ባኪነ ዴይስ የሴት ልጅ የሚባል ተርም ነበረ። የሴት ልጅ የሚባለው ተርም የሚጠቀመው ማህበረሰቡ አባታቸው በህይወታቸው ኖሮ ዲሲፕሊን ላላረጋቸው ልጆች ነበረ። ስለዚህ አንዲት እናት የሴት ልጅ እንዳይባልባት ብላ የአባትነትን ሚና ትወጣ ነበረ ነው ያልኩት። አባቱ ቤት ውስጥ ሆኖ የአባትነት ሚናውን ያልተወጣለት ልጅ የሴት ልጅ ይባላል። አይነው ሴቶቹም የሴት ልጅ እንዳይባል ብለው ስትራይቭ ያደረጉ ነበር። ግን ቤት ውስጥ አባቶች ባለመኖራቸው ምክንያት አሁን ያለው ነገር ላይ እንደደረስን ነው ማምነው እኔ። አባት ቢኖርህ ቢካዝ አባት የዲሲፕሊነሪ ማሳያ ነው። አይነው እናቶቻችን በኢንቨርትድ በሆነ ፖላሪቲ ኖረዋል፣ ወይም ደግሞ እነሱ አባታችን ደግሞ እናቶች ሆነው ተቀያይረው ኖረዋል። ግን እናትም አባትም ሆነው ያሳደጉን እናቶች የማዘር ፊገር አልነበራቸውም። የአባትነትን ሚና ነው ሲወጡ የነበሩት። እሱን እንዴት ብለህ ከጠየቀኝ የኔ እድሜ ያሉትን ሴቶች ስለ እናቶቻቸው የሚሰማቸውን መጠየቅ ትችላለህ። በደንብ ስለምጠይቅና በደንብ ፋይንድ አውት ስላረኩኝ ነው። እናቶቻቸው ፋዘር ፊገር ነበሩ፣ እናት አልነበሩ። ከእናቶቻቸው ጋር ዲስታንት ነበሩ በስሜት። ምክንያቱም እናቶቻቸው ማህበረሰቡ እንዳይወቅሳቸው ወይም ደግሞ የማይገባ ነገር ውስጥ ልጆቻቸው እንዳይገቡ ሲሉ ሴት ልጆቻቸውን በይበልጥ በጣም ተጭነዋቸው ኮንትሮል አርገዋቸው ዲሲፕሊን አርገዋቸውን ያሳደጓቸው። ያ ማለት የእናትነት ሚናቸውን፣ ርህራሄያቸውን፣ ኮምፓሽናቸውን፣ ማቀፋቸውን፣ መሳማቸውን ብዙ የለም። አሁን ሰው አጭሯን ስለሆነ የሰማው ኮንትራዲክት እያደረግሽ ነው ራስሽን አሉኝ። አይሰድ
አባቶች በቤት ውስጥ ስላልነበሩ ስትራክቸር የሚያወጣ ስለሌለ ዲሲፕሊን የሚያደርግ አባት በሌለበት ቤት ውስጥ እናቶች የአባትነት ሚናን እየተወጡ ነበረ። አሁንም ቢሆን እናቶች የአባትነትን ሚና እየተወጡ ነው። አሁን ሲንግል ፓረንት ሃውስሆልድ ውስጥ ወይም ደግሞ እናት ብቻ የምታሳድገው ሴት ቤት ውስጥ ልጆች ጋጠወጥ ሆነዋል ማለት አይደለም። አይድድን ሴይ እናት የምታሳድገው ልጅ ጋጠወጥ ነው አላልኩም። የሴት ልጅ አላልኩም። የሴት ልጅ እንዳይባሉ እናቶች የማይገባን የአባትነት ሚና ሲወጡ ነበረ። የማ ፎልት ነው? የአባት ፎልት ነው። አባት ፕሬዘንት ባለመሆኑ አባት በልጆች ህይወት ላይ ባለመገኘቱ እናቶችን ለሌላ ኃላፊነት ለሌላ ሚና ዳርጓቸዋል ነው ፖይንቱ። ግን ጀስት ቢካዝ ብየዋለሁ አባት የስትራክቸር የዲሲፕሊን ማሳያ ነው። አባት ሳይኖር ግን የታባታቸው ችግር የለም እንደልባቸው ይሆኑ አትልም እናት። አንደኛ ማህበረሰቡ የሚዘራባትን ስም ስለምትፈራ የአባትየውን ሚና ተክታ ትሰራ ነበር። this is what I said። ምክንያቱም ስለ እናት አልነበረም የተነገረው። የአባት ሚና ምንድን ነው ሲባል ዲሲፕሊን ማድረግ፣ ልጆችን ኮሬክት ማድረግ፣ ስትራክቸር ማውጣት ነበር። ይሄ በሌለበት አባት በሌለበት አሁን ላይ አባቶች የሉም፣ ብዙ አባቶች የሉም። ብዙ እሺ ጀነራላይዝ አረግሽ ካላችሁኝ በቃ እንግዲህ ጥቂት አባቶች የሉም እንበል። አባት በሌለበት ሁኔታ ላይ እናት ተጨማሪ ሚናን የአባትነት ሚናን እየተወጣች ነው ብያለሁ እኮ። ኤክሰፕሽናሊ እናትም አባት የሚሆነች እናት ትኖራለች፣ ግን ራሷን ገላ ነው ብያለሁ። ኤክሰፕሽናል ሊገኝ ይችላል። ኤክሰፕሽናሊ በጣም ላቪንግ ሆና ደግሞ ዲሲፕሊን አድርጋም ልታሳድግ ትችላለች። ግን አብዛኛው እናት የፋዘር ሮልን ነው ሲወጣ የነበረው። እናትም አባትም እኔ አላየው። ምናልባት ሊሚትድ ሊሆን ይችላል ሪሶርሴ፣ ግን አላየው። ተደራራቢ ኃላፊነቶችን ይዛ ልጆቿን አንጻ ለማሳደግ ከሌላው ብዙ ርቀት ነው የምትሄደው። አዎ በጣም ያለ ልክ ዋጋ ከመክፈሏ የተነሳ ራሷን እንዲና ያርጋለች። ራሷን ክዳ አብዛኞቹ እንግዲህ ራሳቸውን የገበሩልን እናቶች ሁሌ የሚሉን ነገር ምንድን ነው? እኔ ላንቺ ብዬ እኔ እንዲሆኜ እናንተን ሰወልድ እንዲሆኜ የሚሉት ነገሮች አሉ። ምክንያቱም ከሚናቸው ውጪ የሆነ ስራ ላይ ስለተጠመዱ ነው። ይሄም የሚያሳየው ምንድን ነው? እናት ኃላፊነት የሌለው ሰው ቤት ውስጥ ሲኖር የራሱ ጉዳይ ነው የእሱ ኃላፊነት ነው ብላ አትተውም። የእሱን ኃላፊነት ደርባ እየሰራች ነበረ የሚለውን ነገር አምፕሊፋይ ለማድረግ ነው። ግን ምን ያህል እንደተሳበ ፎለለለለለለለለል ያለ የተመቸ የደስታ ስሜት ይዞላችሁ ከች ብሏል። አርኪ ሬሚት ዲያስፖራ ለሆናችሁ ወይም ደግሞ ዘመድ ላላችሁ የአታካቹ መንገድ ዕዳው ገብስ ሆኗል። በአርኪ ሬሚት በላቀ የቴክስት ፍጥነት ከየትኛውም የዓለም ክፍል ቪዛና ማስተር ካርድ በመጠቀም የአሜሪካ ዶላር፣ የካናዳ ዶላር፣ ፓውንድ፣ ዩሮ፣ ድርሃም እንዲሁም የተለያዩ ሀገር ከረንሲዎችን ሊልኩበት ይቻለዎታል። ምን ይሄ ብቻ! በአርኪ ሬሚት ለበጎ አድራጎት ድርጅቶች ከመለገስ የልደት ስጦታ፣ የበዓል ልዩ ገጸ በረከት ከመላክ በተጨማሪ የሚላከው የግድ ገንዘብ መሆን የለበትም። አሁኑኑ አፕሊኬሽኑን ከፕሌይ ስቶር እና አፕ ስቶር በማውረድ ለወዳጆቹ ይላኩላቸው። በነገራችን ላይ የሚላኩ ገንዘቦች በቀጥታ ወደ ኢትዮጵያ ንግድ ባንክ ሂሳብ ገቢ ይደረጋሉ። አርኪ ሬሚት ምንድነው ተቆርጦ የወጣው ቪዲዮ ወይም ብዙ ሰው እጅ ላይ የደረሰውና በዛም ላይ ግብረ መልስ የሰጡበት ነገር በተለይ እንዴት አንዲት እናት ቢሆንላት ቢሳካላት ገብቶሻል ልጇን ከአባቱ ጋር ማሳደግ ወይም ከአባቷ ጋር ማሳደግ ትፈልጋለች። ተገዳ የተደፈረች ምናልባትም ስለ አባቱ መናገር ማትችል ግን ልጇን ተቀብላ ሁሉን ሆና ለማሳደግ እምትጥር ያሳደገች ለቁም ነገር ያበቃች እሷ ነች የተሰደበችው፣ እሷ ነች የተነካችው በሚል በጣም ስስ የሆነ ማንም ሰው እንዲነካበት የማይፈልገው ነገር ተነካ ነው። አሁን በዚህ ለምን ተከፉ አንልም። መከፋታቸው ልክ ነው። ምክንያቱም ባዩት ነገር እንዴት ያስብላል። አንቺ ግን ለማለት የፈለግሽው ወይም ደግሞ ሙሉውን ቪዲዮ መመልከት ቢችሉ ይረዱኝ ነበር። እኔ ለማለት የፈለግኩት ይሄንን ነው። አንቺ ጋር ምን መጣ በዚህ ቪዲዮ? እንግዲህ የመጀመሪያው አባት የሌለበት ቤት የሚለው ስለሆነ በጣም ብዙ ጉዳዩም የተነሳው አንቺ ጋር
መተው ያስረዳሽበት ቻናልሽ ላይም እየተመለከትኩ ነበር ለማስረዳት ያደረግሽው ጥረትና ወደ አንቺ የመጣ ግብረ መልሶች እንዴት አይነት ነበሩ? እኔ አካባቢ ያለው ሰው የኔን ኮንቴክስት አንደርስታንድ ያደርገዋል። እንደውም ብዙዎቹ ራሱ ኤክስፕላኔሽን እኮ አያስፈልግም ማለት ዊ ኖ ዩ ከምን አንጻር ልትይ እንደምትችይ እናውቃለን ብለው ብዙ ሰዎች እንደውም ኢቨን የሁለት ቪዲዮ ስሰራ ምትሳነሰሰሪ ያሉኛሉ። ምክንያቱም ከምን አንጻር እንደማወራው ይታወቃል። አሁንም ምንድነው ሁል ጊዜ የተጎዱን ሰዎች ትሪገር በሚያደርግ መልኩ ነው አሁንም ቪዲዮ እየተሰራ ያለው። አሁን አንድ ሰው በጣም ሪስፖንስብል ቢሆን ያችን ብቻ ቆርጦ አምፕሊፋይ ያደረገው ከሚና አንጻር ነው እያወራው የነበረው። የአባት ሚና ዲሲፕሊን ማድረግ ነው፣ ለቤቱ ስትራክቸር ማውጣት ነው ብዬ ገለጽኩኝ አይደል? አባት ፕሮቴክት የሚያደርግ ነው አልኩኛል። የእናት ሚና ልጆችን መንከባከብ ነው፣ ፍቅር መስጠት ነው፣ አንኮንዲሽናል ፍቅርን መስጠት ነው። የሁለቱም ሚና ለአንድ ልጅ በጣም አስፈላጊ ነው፣ በጣም አስፈላጊ ነው። ሶ አባት የሌለበት ቤት ጋጠ ወጥነት ይሰፍናል ማለት እናትየዋ ኢንቮልቭ አታረግም ማለት አይደለም። ቅድም እንዳልኩት አይ በቃ አባት የላቸውም ስለዚህ እንደልባቸው አላለችም የትኛዋም እናት። ማለት የቀደሙትን እኮ ማየት ይቻላል። አሁን ያለውን ጄነሬሽን ነበር ባለፈው ክሪቲክስ እናደርገ ነበር። ቀድሞ ያሉ ወላጆች ብዙሃኑ ሲንግል ሃውስሆልድ ውስጥ ሊሆኑ ይችላሉ፣ ወይም ደግሞ በእናት ብቻ ያደጉ ሊሆን ይችላል። ብዙሃኑ ግን ጋጠ ወጥ አይደለም። እና አባት የሌለው ልጅ ጋጠ ወጥ ነው አላልኩም። ምን ያው አባት የሌለው ልጅ ጋጠ ወጥ ነው አላልኩም። አባት በሌለበት አም ቶኪንግ አባውት ፕሪንሲፕል ስትራክቸር ነው እያወራ ያለሁት። ዋና መሰረታዊ የሚና ጉዳይ ነው እንጂ እያወራ ያለሁት አባት ስለሌላችሁ ጋጠ ወጥ ናችሁ፣ አባት የሌላችሁ ልጆች የሴት ልጆች ናቸው አላልኩም። እንደዛ አላልኩም። ግን ላይክ ይኸውልሽ ኮንፈርሜሽን ባያዝ የሚባል ነገር እንዳለ ባለፈው ተናግሬያለሁ። ከዚች ልጅ ጤናማ ነገር አይወጣም ብለሽ የምታምኚ ከሆነ የተናገርኩትን ነገር ኮንቴክስት ምናምን አታይም። በቃ ድሮም እንዲናት ብለሽ ነው አክሴፕት አድርገሽ የምትቀጥዩ። ግን ማለት በጣም ብዙ ጤና የጎደለው ሰው ነው ማለት ነው እኔ ዙሪያ ያለው። ለምንድነው እነሱ ዲስአፖይንትድ ያሉት? ለምንድነው እነሱ የገባቸው? ምክንያቱም ኮንቴክስቱን ይረዱታል። አምናሰኛውን ቁስል ላለበት ሰው፣ ችግር ላለበት ሰው አይ ምንም አታመጣም እያልኩኝ አይደለም። ተረዳው ገብታ ይኸው እያልኩኝ አይደለም። ግን what I said is አባት ስለሌላችሁ አባት ስላልነበረ ጋጠ ወጥ ነን አላልኩም። አባት የሌለበት ቤት እናት የአባትን ሚና ቴክ ኦቨር አድርጋለች። ከቻለችም ደግሞ ዲሲፕሊነሪም ሆና ላቪንግም ትሆናለች፣ ወይም እየተንከባከበችም ስርዓትም ታስይዛለች። አብዛኛውን ጊዜ ግን መንከባከብም ስርዓትም ማስያዝ ለጎደለባቸው እናቶች ስርዓት ማስያዙን ሚና ከአባቶች ወስደው አባት ስለሌለ ከአባቶች ወስደው ስርዓት ሲያስይዙ ነበረ። እንዴ የዘጠናዎቹን ማየት ይቻላል እኮ ማለት ሁሉም ማለት በማይቻል በከፊል እሺ ያለ አባት አደግን እንበል። ሁላችንም ጋር ጦጥነን እንዴ አባቴ የምታነሺው ነገር ነበረ። አባቴ ስላልነበር እናቴ ቴክ ኦቨር አድርጋለች። ዲሲፕሊነሪ ሮሏን ተወጣለች። አይሱ ሲመጣ ዲሲፕሊን ያደርጋቸዋል አላለችም። ሮሏን ቀየረች፣ ስዊች አደረገች። ያኔ ግን እኔን ዲሲፕሊን ማድረግ ስለነበረባት በጣም ላቪንግ ከዛ በጣም ዲሲፕሊን የምታደርግ አልሆነችም፣ አልቻለችም። ሰው ናታ። ሁሉን መሆን አትችልም። ስለዚህ የአባቶችን ሚና እናቶች ተወጥተዋል እያልኩ ነው። አሁንም ይሄንን ኤክስፕሌን እያደረኩ እንግዲህ የሚረዳኝ ሰው ማይረዳኝ ሰው ካለ እኔ እንግዲህ ምንም ማድረግ አልችልም። ግን አይሳድ አባቶች በሌሉበት አባቶች ስትራክቸር ስለሚያወጡ ዲሲፕሊን ስለሚያደርጉ አባቶች በሌሉበት ቤት ውስጥ እናቶች የአባትነት ሚናን ቴክ ኦቨር አድርገዋል። ለምን? አንደኛ ማህበረሰቡ የሴት ልጅ እንዳይልባቸው ማህበረሰቡ ጫና ስለነበረ እንደ ስድብ ስለነበረ፣ ግን ደግሞ ስድብ ሳይሆን አባት ሚናውን ላለመወጣት ፌል እንዳረገ ማሳያ ነው። አባትን እየኮነንኩ እኮ ነው ያለሁት። ስለ እናት እኮ አልተናገርኩም። ቤት ውስጥ ሆነው ራሱ ዲሲፕሊን ማድረግ ያልቻሉ ፌል ያደረጉ አባቶች እኮ እያልኩ ነው። መች እናት ጋር መጣሁ? እናት ጋር እኮ አልመጣሁ። አንድ ቦታ ላይ ወላጆች በስሜት ጎለውብናል ትያለሽ። ሁሉን ነገር አሟልተው ግን ደግሞ መስጠት ያለባቸውን ፍቅር፣ እንክብካቤ አልሰጡም እና በስሜት ጎለውብናል የሚለውንም ነገር ታነሻለሽ። ይሄ አጠቃላይ ቤተሰብ ጋር ያለውን ክፍተት፣ ድክመት ነው። በተለይ ደግሞ አባትን በመኮነን ውስጥ የአባት መኮነን ሳይሆን የጎላው
የእናት መገፋት ወይም ደግሞ ባልሆነ ሌብል መደረግ ነው በሚል ነው እንግዲህ ይሄንን ሲመለከቱ ይረዱታል ብዬ አምናለሁ። ወላጅ በስሜት ጎሎብናል ብዬ ስናገር ልጨምርልሽ ብዬ ነው። አባት ቤት ውስጥ ሆኖ ዲሲፕሊናሪ ሮል ቢኖረው እናት ላቪንግ መሆን አያቅታትም። እናት የተሰጣትን ሚና መወጣት አያቅታትም። መንሰፍሰፍ አያቅታትም። ለልጆች መሆን አያቅታትም። ግን አባት ከሌለ አባትን ከቤት ውስጥ ካስወጣን for many reasons አባት ከሌለ እናት ተክታ መስራቷ ስለማይቀር የኛን የስሜት ጉድለት ታስብ ወይስ ደግሞ የኛን ባህሪ መበላሸት ታስብ? የኛን የጎደለ ያልሞላ ሆዳችንን ታስብ ወይስ ደግሞ የኛን ሌላ ኢንተሌክቹዋል ነገር ታስብ? ስለዚህ እናትም ላይ ጫና አለ ነው። አሁን እኮ በጣም አንደርስታንድ ላረገው ሰው እናቶች የማይገባ ጫና ውስጥ ገብተዋል። ለዚህ ነው ራሳቸውን የሚያጡት ብዬ ደግሞ ከዚህ በፊት ሌላ ቪዲዮ ላይም ሰርቼዋለሁ። ያለ ልክ እየባከናችሁ እንደውም እዚህ ቪዲዮ ላይ ራሱ ያልኩት ለልጆቻችሁ ኬክ እያበላችሁ ዋጋ ከምትከፍሉ በዳቦ አብሏቸውና ፕሬዘንት ሁኑ ነው። የሚያስፈልገንን ነገር እኮ አድርገውልን ሊሆን ይችላል። መጠለያ አለ፣ ምግብ አለ፣ ትምህርት፣ ቆንጆ ትምህርት ቤት ነው የሚያስተምሩን። እነሱ ያላረጉትን ነገር ነው የሚያደርጉልን፣ ግን በስሜት ጎለውብናል። ያው እንግዲህ መረዳት የፈለገ ይረዳኛል ብዬ አስባለሁ። ሌላኛው እንግዲህ ይሄ አባት የሌለበት ቤት ከሚለው ሌላ ደግሞ ሴት ልጅ መማር የለባትም የሚለው በ4 ነጥብ የተደመደመ በሚመስል መልኩ እንዴት የሚሉ ቅሬታዎችን በጣም አስተናግዷል። እሷ እየተማረች ወዲህ ደግሞ አትማሩ፣ ሴት ልጅ በጣም ስትማር የምታሳየው ባህሪ ወይም ደግሞ አመፀኛ ትሆናለች የሚለው ነገር እርስ በርሱ የሚጋጭ ነው። እሷም የተናገረችው ያነሳችው ነገርና እንዴት የሚል ተነስቶብሻል? እሺ በመሰረታዊነት ደረጃ ሴት ልጅ ኮምፕሊትሊ አትማር፣ ትምህርት ምንም አያደርግላትም የሚል እሳቤ የለኝም። ፕሪኮንዲሽን ያስቀመጥኩት አሁን እኔ እንጃ። እኔ በጣም ድናይ ለምን እንደምናደርግ አላውቅም። ስንማር ልጅ እያለን ቤት ውስጥ ምንድን ነው የሚነገረን? ካልተማርሽ እንዲትሆኛለሽ፣ ካልተማርሽ እንዲትሆኛለሽ፣ ካልተማርሽ እንዲትሆኛለሽ አልተባልንም? እኔ ጋብቻ ከሆነ እሺ እኔ ጋብቻ ነው ብዬ ልቀበለው። ግን የተማረና የበላ ወድቆ አይወድቅም በሚል ስለዚህ መማር አለብሽ ላለመውደቅ። ኦኬ ጥሩ ነው እኮ መማር ሲጀመር የመሰረታዊ መብት እኮ ነው። የመማር መብት እኮ አለ። ላይክ ትዕግስት ስላለች ሀሳቡ የሚቀየር ጉዳይ አይደለም። ግን ምን አይነት ኦልተርኔቲቭ ፐርስፔክቲቭ ማምጣት ፈልጌ መሰለሽ? እኔ ጋር ትንንሽ ልጆች በጣም ስትራግል ሲያደርጉ ያለ ልክ 22 23 ላይ ተመርቀው ግዴታ ማስተርስ እንዳለባቸው ራይት አዌይ የሆነ አካዳሚክሊ ኤክሴል ማድረግ እንዳለባቸው የሚያስቡ በጣም ስትረስ የሚያደርጉ ብዙ ልጆች አገኛለሁ በብዙ አጋጣሚ። ቁጥራቸው ለዳታ አይሞላም። እሺ ፋይን። ግን ምን አይነት ኦልተርኔቲቭ ልሰጥ ነው መሰለሽ? መጀመሪያ ያላችሁ ነገር በቂ ይሁን ነው ማለት። ዲግሪ እንይዛለን፣ መሰረታዊ ነው። ዲግሪ ይያዛል አይደል? ዲግሪ ከያዝሽ በኋላ ተንፍሺና ለክ ደግሞ ኤክሴል ታረጊያለሽ። ግን ኤክሴል የምታረጊበትም አሁን ሪዝኑ ጤናማ መሆን አለበት። ለመወዳደር ከእንትና ጋር እኩል ለመሆን እሱ ሲናገርሽ ይባል ሶሻል ሚዲያ ላይ ያለውን ኮንተንት ማታዩት አይመስለኝም። አንድ ሲልሽ 2 ለማለት የሆነ ነገር ለማለት ራስሽን እንትን ለማለት መማር አለብሽ የሚሉ ኮንተንቶችን አይተናል። ኦኬ ግዴታ መማር አለብሽ ፑሽ 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 ሲያረጓት ሴቷን የተገፋችበት የሆነ ሳይድ አለ። እኔ ደግሞ አም ጊቪንግ አናዘር ኦልተርኔቲቭ። ግዴታ መማር አለብሽ፣ ግዴታ ኤክሴል ማድረግ አለብሽ ሚላት ማህበረሰብ አለ፣ ሚላት ብዙ ተቆርቋሪዋ አለ። እኔ ደግሞ ግድ የለም ቤዚኩን ከያሽ በኋላ መጀመሪያ ኤክሴል አድርጊ፣ ተንፍሺ፣ ወደ ሴትነትሽ ተመለሺና ከዛም ፐርሱ ታደርጊያለሽ ነው ፖይንቱ። አትማር አይደለም ትማር። ኦፍኮርስ እየተማርኩ እኮ ነው። ግን የምትማርበት ኢንቴንሽን አሁንም ማተር ያደርጋል። 22 ዓመት ሆነው ግራ የሚገባቸው ትንንሽ ልጆች እኔ ጋር ይመጣሉ ማለት እንዲህ ማድረግ አለብኝ ሀሳብሽ ላይ እነኚህም ብለሽ ለብቻ በሆነ ማዕቀፍ ውስጥ አይደለም ያስቀመጥሻቸው። የዚህ ሴት ልጅ መማር የለባትም የሚለውን ስትማር አመፀኛ ትሆናለች ለሚለው እንግዲህ ምንድነው አንድ ሰው ፍሬ ሲኖረው የበለጠ እንደውም ጎንበስ ይላል። በጣም ብዙ ነገር ሳይኖረን ነው ምንጮኸው። ባወቅሽ ቁጥር በጣም የመረጋጋት የመቆጠብ ነገር ነው ያለውና ከሱ ጋር ተያይዞ ገና እንግዲህ በ20ዎቹ እድሜ መጀመሪያ አሁን ያነሳሻቸው ገና ህይወትን
ምናልባትም ከትምህርት ህይወት ከአንደኛ ከሁለተኛ ደረጃ ትምህርት ቤት ከከፍተኛ የትምህርት ተቋም ወጥተው ህይወትን የሚጀምሩበት እድሜ ነው። አሁን በዛ ውስጥ የሚያደርጉት መፍጨርጨር ስለሚነካኝ በቃ ሌላም አማራጭ መንገድ ማሳየት ነው አንድ ነገር ነው። ሌላው ደግሞ የሚለው ለብቻ ሀሳቦችን ግልጽ እንድታደርጊ ብዬ ነው። እንዳልኩሽ አሁን አልቲሜት ፕላኔ እንዳልኩሽ ኦልተርኔቲቭ ፐርስፔክቲቭ ከመስጠት አንጻር ነው። በጣም ተማሪ እንዲሁኝ ራስሽን ቻይ ገንዘብ ይኑርሽ ተብሎ የሚነገረው ሁሉ ፕሬሸር ሊፈጥር ይችላል። መጥቀሙ ብቻ አይደለም፣ በጣም የሚያስጨንቃቸው ብዙ ሴቶች እንዳሉ እረዳለሁ። ለዛም ነው የማይገባ ዋጋ እየከፈሉ አንዳንድ ነገሮችን የሚያደርጉት። እሱን ኦልተርኔቲቭ ፐርስፔክቲቭ ለመስጠት ነው አንደኛ። ሁለተኛ ግን የተናገርኩበት ኢንቴንሽን ሴት ልጅ በተማረች ቁጥር አሮጋንት ትሆናለች ያልኩት መጀመሪያ ሀሳቡ ምንድን ነው? መጀመሪያ ምንድን ነው ያልኩት? ብዙ ጊዜ ስለ ዲስፕሊን እያወራን ቤት ውስጥ የተሰራ ነገር እንዳለ ሆኖ ከቤትም ሲወጡ ልጆች እኮ አመፀኛ ሊሆኑ ይችላሉ፣ ስነስርዓት ሊያጡ ይችላሉ፣ እንደልባቸው ሊሆኑ ይችላሉ የሚል ፓርት አለ። ብታስገቢው ደስ ይለኛል። ለምንድን ነው አንድ ሴት ልጅ በጣም በተማረች ቁጥር በጣም አሮጋንት የምትሆኑ? ሶበር የሆኑ አሉ፣ የተረጋጉ ሴቶች አሉ። በጣም በተማረች ቁጥር አመፀኛ የምትሆኑ ሴት ልጅ ለምንድን ነው? I need to ask yourself ለምንድን ነው? የሚያስተምሩን ነገር ምንድን ነውስ? It's a question አይደል? ምክንያቱም the more በተማርን ቁጥር ሂዩሚሊቲ ነበር ዲቨሎፕ ማድረግ ያለብን፣ ሀምብል ነበር መሆን ያለብን። ወንዶች the more ሲማሩ አለማወቃቸው ይገባቸዋል፣ ሀምብል ይሆናሉ። ሴቷ the more በተማረች ቁጥር አመፀኛ እየሆነች ነው የምትሄደው። እኔ ማስተርሴን ተምሬ ያውቀዋለሁ። አሁንም I'm still going to the school። ግን ስማር ያደረሰኝን አመፀኝነት አውቀዋለሁ። ነሰሰሪ ቤተሰቦቻችን እንኳን በጥሩ ሁኔታ አሳድገውን ትምህርት ቤት ስንገባ ኢንዶክትሪኔት መደረጋችን የማይቀር ነው አልኩኝ። ለምሳሌ አንዳንድ ጥሩ ባህሪ ሊሆን ይችላል። አንዳንድ ትምህርቶች አሁን ጤናማ ያልሆኑ ትምህርቶች አሉ። ለምሳሌ ትምህርት ቤት ገብተን ኤክሴል የምናደርግበት፣ ራሳችንን የምንገልጽበት፣ እንደሚገባ የምንፈልገውን የምንጠይቅበት ጥሩ ነገሮች አሉ። በተቃራኒ ግን ሁል ጊዜ አርጊውመንታቲቭ የሚያደርገን፣ ሁል ጊዜ ተከራካሪ ተጨቃጫቂ የሚያደርገንም የሆነ ሳይድ አለ፣ አካዳሚክሱ በራሱ ማለት ነው። ሶ ይሄንን እያወራው ጤናማ ያልሆነ ባህሪ ወይም ደግሞ የስነ ልቦና ጉዳት ወይም ደግሞ ጤናማ ያልሆነው ነገር ከቤት ብቻ የሚመጣ አይደለም። ቤት በጣም በስነ ስርዓት አድገን ስንወጣ ትምህርት ቤት ያለው ኤንቫይሮንመንት የምንማርበት ሲስተም ጤናማ ላይሆን ይችላል። ለምሳሌ ሃየር ሴት ልጅ በጣም ኤክሴል ባረገች ቁጥር ወይም ደግሞ ሃየር ኢንስቲትዩሽን ላይ በተቀላቀለች ቁጥር አመፀኝ አሮጋንት ትሆናለች ያልኩበት ምክንያት እነዚህን ትምህርቶች የሚሰጡት ተቋማት በፌሚኒዝም ኢንዶክትሪኔሽን ስር ስላሉ፣ ፌሚኒዝም ደግሞ አልቲሜት ፕላኑ ሴትን በማብቃት ውስጥ ፋሚሊን ብሬክዳውን ማድረግ ስለሆነ በተማሩ ቁጥር አሮጋንት መሆናቸው አይቀርም ብያለሁ። I didn't say every women፣ ሁሉም ሴት አላልኩም። ጥቂቶች አምብል የሆኑ አሉ ብያለሁ። ጥቂቶች አምብል የሆኑ አሉ ብያለሁ። ለምንድን ነው እንደዚህ ያልኩት? አሁንም በፊትም የተቃወምኩት የፌሚኒዝም አይዲዮሎጂ የፌሚኒዝም ርዕዮተ ዓለም ሴቶች ላይ ጤናማ ያልሆነ ውድድር፣ ጤናማ ያልሆነ ፍርሃት፣ ጤናማ ያልሆነ አምቢሽን እየፈጠረ ስላለ ከሱ ጋር በተጻረረ ሁኔታ ነው ሀሳቤን ለመግለጽ የፈለግኩት እንጂ አትማሩ፣ በተማራችሁ ቁጥር ሁላችሁም አመፀኛ ትሆናላችሁ የሚባል ሀሳብ የለኝም። አሁንም ቢሆን ላይክ አይ ሰድ የምትማሪበት ሪዝን ጤናማ ከሆነ ተማሪ። የሆነ እድሜ ላይ ደርሰው እኮ እኛ ጋርም አለ በቃ የሆነ ማስተርሴን እንትን መማር ፈልጊያለሁ እንትን go ahead excellence is a good thing። በቃ ሴት ልጅ ባወቀች ቁጥር የተሻለ ስትሆን ደስ ይላል። ግን ደግሞ የምትማሪበት አልቲሜት ፕላን ምንድን ነው እንዴ? አንወሻሽ። አንዳንድ ምክንያቶቻችን እኮ ጤናማ አይደሉም። ግን እንዳልኩት like I said ኢንዶክትሪኔሽን አለ። ብዙ ሃየር ኢንስቲትዩሽን ላይ ያሉ አካዳሚክ ኮንተንቶች የተዘጋጁት ዓለምን ከሚዘውረው ፌሚኒዝም ርዕዮተ ዓለም ነው። ስለዚህ ፌሚኒዝም ርዕዮተ ዓለም ውስጧ ያለ ሴት፣ ፌሚኒዝም ርዕዮተ ዓለምን የምትቀበል ሴት ስለ ሰሚሽን፣ ስለ ፋሚሊ እኛ በምናስበው መልኩ አትረዳም።
ያልተማረች የምትባለው ሴት ስለ ትዳርና ስለ ህይወት በገባት መልኩ ይችኛዋ አይገባትም ወይም እንዲገባት አይፈልግም። አሁን እኮ አንዳንድ አይዲዮሎጂ ሴቶችን ነው አመፀኛ እያደረገ ያለው። አሁን ስቲል ባይ ዘ ዌይ ይሄ ነገር ሆን ተብሎ የተለጠጠበት ሌላኛው ሲናሪዮ እኔ ለረጅም ዓመታት ፌሚኒዝምን ስቃወም ነበር። አንዳንድ ይሄንን በጣም ጽንፍ እያሳያዙ ያሉትም ሰዎች ፌሚኒስቶች ናቸው what I understand። ስለዚህ ያልኩበት ኢንቴንሽን ምንድነው? ምናልባት አሁን ሁሉም አስተያየት ደግሞ የሰጡት ወደዛ ነው ተብሎ ጥግ ደግሞ እንዳይዝ ትሩ ግን ኢንቴንሽኑ ምንድነው ነው? አሁን ላይክ አይ ሰድ ተማሩ የተሻለ አልኩኝ እኮ ኢንቴንሽኑ ጤናማ ከሆነ ችግሩ እኮ ሁሉም አልታየም፣ ቪዲዮ አልታየም። ጤናማ ኢንቴንሽን ካላችሁ ልባችሁ ውስጥ ቅንነት ካለ ተማሩ፣ ነግዱ፣ ይሳካላችሁ ብያለሁ። እንዲህ እዚህ ልድረስ እዛ ልድረስ የምትዩ ነገር ጤናማ ኢንቴንሽን ኖሮት ከሆነ ድረሺ እሰይ፣ እኛም እናጨበጭባለን። ጤናማ ኢንቴንሽን ካለው ኮራፕትም አያረጋትም። ነገ እኔ እኮ አትልበትም። ሰነፍ ሴት አልወድም እኔ እና እንናገራለን። ስንፍናን አናበረታታም። እኛ ጋር ሴቶች እንዲማሩ እንዲሰሩ ራሳቸውን ኤክሴል እንዲያደርጉ ፈልጋለሁ። አካዳሚክሱ ያልሰጣቸውን ጥበብ አካዳሚክስ ጥበብ አይሰጥም፣ ኖሌጅ ነው የሚሰጠው። ጥበብን አኳየር እንዲያደርጉ ነው እና ወንደን ክርክራችን ውይይቶቻችን በየግሩፖቻችን የምናደርገው ጥበብን አኳየር ማድረግ አለባት ሴት ነው። ኤዱኬሽን ኖሌጅን ብቻ አይደለም እውቀትን ብቻ ሳይሆን ጥበብን አኳየር ማድረግ አለባት ነው። ጥበብን አኳየር ማድረግ አለብሽ የምትል ሴትዮ አትማሪ ብላ ደምድማለች ማለት ከባድ ነው። ላይክ አይ ሰድ ኢንዶክትሪኔሽን አለ ሃየር ኤዱኬሽን ላይ በተማርን ቁጥር የሚዘራብን ጤናማ ያልሆነ የርዕዮተ ዓለም ትምህርቶች አሉ። ይህንን ነው ማለት የፈለግኩት። እንግዲህ ላልተረዱት ይሄ በደንብ ማብራሪያ ይሰጣል ብዬ አምናለሁ። እንግዲህ አብራርተሽዋል፣ ግን እንደው ይሄንን ሳይረዱ ወይም ደግሞ ያንቺ ሀሳብ ለማለት የፈለግሽውን ነገር ሳይረዱ ስሜታቸው ለተነካ የምትይው ነገር ካለ በሱ እንደምድመው። እሺ፣ በመጀመሪያ ደረጃ እኔ አዝኛለሁ። ሰው ከማዘኑ ይልቅ እኔ አዝኛለሁ። ለምንድን ነው ያዘንኩት? ስም ኖሯቸው፣ ታይትል ኖሯቸው፣ የሆነ የሙያ ድርሻ ኖሯቸው አንድን ሀሳብ ከኮንቴክስት ውጪ ወጥቶ በጣም ሲራገብ ምን ለማለት ፈልጋ ነው የሚል ሰው ጥቂት በመሆኑ በጣም አዝኛለሁ። ሊረዳኝ ሰው ባለመሞከሩ እና ደግሞ ሆን ብዬ ሰውንም አታክ ማረግ ሰው አይደለሁም። እንግዲህ ብሆን ይሄ ሁሉ ሰው አይከተለኝም። ብሆን ይሄ ሁሉ ሰው ስለኔ ጤናማ አመለካከት አይኖረውም። the other side ነው የምልሽ። እና ሰው ምን ለማለት ፈልጋ ነው እንዲህ ለማለት ፈልጋ ነው እንዴ ብሎ ለመረዳት እኔን አይደለም እኮ እኔን አይረዱኝ። እኔ ማንም ሰው ከጎኔ እንዲቆም አልፈልግም። እኔ ሰው ከእውነቱ ጋር እንዲቆም ነው ፈልገው። ምንድን ነው የተባለው ነገር እውነት ነው ወይስ አይደለም የሚለውን ነገር አንደርስታንድ እንዲያደርግ ፈልግ ነበር። ብዙ ሰው ፌል አድርጎኛል። በጣም አዝኛለሁ። እና ደግሞ እውነትን የምነግርሽ ሰው ሲጠብቀው አድብቶ ሲጠብቀው የነበረው ሞመንት እንዳገኘው ነው የሚሰማኝ። ስፔሻሊ አንዳንድ ሰዎች እስከዛሬ የነበረብንን አርጊውመንት፣ እስከዛሬ የነበረባቸውን ጥላቻ፣ እስከዛሬ የነበረባቸውን ንዴት መጠቀሚያ ሞመንት እንዳገኙ ነው የሚሰማኝ። እና በዚህ ሲናሪዮ ላይ አንዳንድ ሰዎች ትዊስት አድርገዋችሁ ሚስ አንደርስታንድ እንድታደርጉ አድርገዋችሁ በጣም ለተበሳጫችሁ ሰዎች አም ሶሪ፣ ግን ኢንቴንሽኔ ይሄ አይደለም። ሴቶች ኤክሴል እንዳያረጉ ብፈልግ ኑሮ እንደዚህ አይነት አይዲያን ሼር አላረግም። ኤክስፕሎይት እንዳትደረጉ አልናገርም። የሆነ ነገር እንዳትናገሩ አላረግም። ፖይንት ይመስለኛል ትልቁ ችግር እኔ መሬት ላይ ያለውን ሪያሊቲ ብዙ ሰው ለሴት የማይነግራትን ነገር እየተናገርኩ ስላለው ይመስለኛል። ሰው የሚለን ብዙ ነው፣ ሶሻል ሚዲያ የሚለን ብዙ ነው፣ አካዳሚክስ የሚለን ብዙ ነው። ሪያሊቲው ግን ሁል ጊዜም ከሴት አጌንስት ነው የሚቆመው። ሀሳቤ ሁሉ ሴቶችን ለማንቃት ነው። ላይክ ዌክ አፕ ኤንድ ሲ ዘ ሪያሊቲ። አንዳንድ ነገሮች ደብል ስታንዳርድ ናቸው። አንዳንድ ነገሮች በቃ ብየዋለሁ ከዚህ በፊት ይቺ ምድር ለሴት ልጅ አትመችም። ካልተመቸች ደግሞ ራስን ፕሮቴክት ማድረግ ጥሩ ነው፣ ራስን መጠበቅ ጥሩ ነው። እና በዚህ ሲሏችሁ በዚህ ሄዳችሁ፣ በዚህ ሲሏችሁ በዚህ ሄዳችሁ ሰዎች ሚስ አንደርስታንድ ስላረጋችሁኝ ያዝኛለሁ። ግን በጣም ስሜታችሁ የተነካ ሰዎች አም ሶሪ፣ ኢንቴንሽኔ እሱ አልነበረም። እና ሰውን ደግሞ ብድግ ብሎ ፖክ የማድረግም አላማ የለኝም። ግን ደግሞ
አሁንም መልሼ የምላችሁ ነገር ይሄንን ከተናገርኩ በኋላ እባካችሁ ገብታችሁ ዋናውን ቪዲዮ እዩት። እባካችሁ እየለመንኳችሁ ነው። ምክንያቱም አንድ ሰው ኮንተንት ሲሰራ በጣም ሂፖክሬሲ በጣም ያዘንኩበት ነገር ሙሉን አይቼዋለሁ። ሙሉን ካያችሁት ከ2000 ንቅንቅ አላለም። ሙሉን ያየው ሰው 100 እንኳን ቢሆን 100 ጨመረ ይላል አይደል? ሙሉን አይቼዋለሁ። ያው ክሪቲክ እንዳይደረጉ ነው። ኤኒዌይስ እና እባካችሁ ገብታችሁ ሙሉ ቪዲዮውን ይዩት። ኢንተንሽኑን አንደርስታንድ አድርጉ። በምንም አይነት ሁኔታ ሴቶችን ለማሳነስ ለማንጓጠጥም አይደለም። ፎር ዛት ማተር በጣም ለሴቶች የሚያገባኝ የምቆረቆር ሴት ነኝ። ሚስ አንደርስታንድ አድርጋችሁኛል ብዬ አስባለሁ። ግን ከቅን ልብ የመነጨ ሀሳብ ነው። ይህን ማለት ፈልጋለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። በሌላ ጉዳይ ደግመን እንገናኛለን። አይመስለኝም። በቃኝ ብለሽ እንደዛማ አይሆንም። በቃኝ። ሶሻል ሚዲያ በራሴ ላይ ብቻ ቆማለሁ ብያለሁ። በጣም አመሰግናለሁ። እንግዲህ ውድ የሸገር ኢንፎ ሚዲያ ተከታታዮች ተቆራርጠው በወጡ ቪዲዮዎች ቅሬታ ለገባችሁ በአጠቃላይ እንግዲህ እውነታውን በደንብ ለመረዳትም እንዲያመች ነው ቲጂን ደግመን በዚህ በዋናው ቻናል ያገኘናት ሸገር ኢንፎ ፕላስ ላይ በሁለት ክፍል የተለቀቀውን ቆይታ ሙሉውን እንድትከታተሉትና ከዚህ ያለፈ ጥያቄ ያለኝ ለምትሉ ደግሞ ቲጂ ፐርስፔክቲቭ በሚለው ዩቲዩብ ቻናሏ ላይ እንግዲህ ኮሜንት ብታደርጉ እሷንም ቀጥታ ብታገኟት ሀሳቡንም በደንብ ራስሽም ቻናል ላይ ማንሸራሸር ይቻላል። እንግዲህ በዚህ አጋጣሚ የሸገር ኢንፎ ፕላስም እንዲሁም ደግሞ የቲጂ ፐርስፔክቲቭ የዩቲዩብ ቻናልም ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አመሰግናለሁ ቲጂ። እኔም አመሰግናለሁ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።